አብርሽና ፍቅር ከሀገር ወጡ። እንዴት ወጡ የሚለውን በዚህ ቪዲዮ ላይ ይዤላችሁ የቀረብኩ ይሆናል። በጣም በሚገርም ሁኔታ እንግዲህ አብርሽና ፍቅር ከሀገር ወጥተዋል። በቃ አብርሽ እውነት አምሮታል። በቃ እሱ አሁን በራሱ መንገድ እየሄደ ነው ያለው። አብርሽ ማለት በራሱ መንገድ ማንንም አይሰማም፣ የማንንም ስሜት አይረዳም። ማን እንደዚህ ያለኝ ማን እንደዛ ሆነ የሚል ሰው አይደለም አብርሽ። በጣም የሚገርም ሰው ነው። እውነት ለመናገር ከሆነ አብርሃም ማለት ለሰው አያስብም። አብርሃም በቃ እሱ ብቻ ይመቸው፣ እሱ ብቻ የሆነ ነገር ያግኝበት እንጂ ሰው እንደዚህ ሆነ ሰው እንደዛ ሆነ ምናምን ብሎ የሚያስብ ሰው አይደለም። ሩታ እንደዚህ እየተጨነቀች እያለ ሩታ እንደዚህ ብቻዋን ልጅ እያሳደገች እያለ እሱ ግን ከሌላ ሴት ጋር እዛ አሽሼ ገዳም ይላል ማለት ነው። አንዴ አሜሪካ ይላል፣ አንዴ ዱባይ ይላል፣ አንዴ ሳውዲ ይላል። በቃ ይዝናናል፣ ዓለምን ይዞራል ማለት ነው። ነገር ግን ሩታ ቤቷ ቁጭ ብላ ልጇን ታቅፋ ታሳድጋለች። ምን አለበት እስኪ ፍትህ ለሴቶች ማለት እንፈልጋለን። እስኪ ሴቶች ከሆናችሁ ቪዲዮ ላይክ አድርጉ። እውነት ለመናገር ከሆነ ፍትህ ለእናንተ ይገባል። ፍትህ ለሴቶች፣ ፍትህ ለሩታ ብላችሁ ቪዲዮን ላይክ ማድረጋችሁ እንዳረሱ እና አብርሽና ፍቅር አሁን ውጭ ሀገር ሄደዋል። ውጭ ሀገር ነው ያሉት። ደግሞ በጣም የሚደብር ነገር ነው። አብርሃም ማለት በጣም የሚያስብ ሰው ነው። ትልቅ ሰው ነው። ማሰብ ያለበት ሰው ነው እንጂ እንደዚህ ማድረግ ያለበት ሰው አይደለም። ይሄ ነገር ደግሞ ትክክለኛ ነገር አይደለም። ዛሬ እኮ ያልፋል። ይሄ ሁሉ ነገር እኮ ያልፋል። ይሄ ወጣትነት እኮ ያልፋል። ነገር ግን እሱ ይቆጨዋል። አንድ ቀን የሆነ ቀን ይቆጨዋል። እና የሩትዬ ሀቅ ይውጣላት እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልኝ። ደህና ሆኑልኝ።